ሰበር ዜና ሶማሌላንድ ለኢትዮጵያ ግልጽ መልእክት ልካለች። ፕሬዝዳንት ሙሴ ባሂ አብዲ እኛ ለባህር በር ስምምነቱ ዝግጁ ነን፣ ኢትዮጵያ እውቅና የምትሰጥበትን ጊዜ ብቻ ታሳውቀን በማለት ጥሪ አቅርበዋል። እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ ሶማሌላንድ ይህንን እንደ ትልቅ አጋጣሚ እየተጠቀመችበት ትገኛለች። ከኢትዮጵያ ጋር የተፈራረምነው ስምምነት አሁንም በጠረጴዛ ላይ ነው የሚሉት ፕሬዝዳንቱ ኢትዮጵያ ድፍረት የተሞላበት እርምጃ እንድትወስድ እየገፋፉ ይገኛሉ። ኢትዮጵያ ግን እስካሁን የእስራኤልን እርምጃ በይፋ አልደገፈችም፣ አልተቃወመችም። ይህ ጥንቃቄ የተሞላበት ዝምታ የሆነው ከሶማሊያ ጋር በቱርክ አደራዳሪነት የሚደረገው ድርድር እንዳይበላሽ በመስጋት እንደሆነ ይነገራል። ነገር ግን በኢትዮጵያ ፓርላማ ውስጥ ከፍተኛ ሙቀት አለ። እስራኤል ቀድማን እውቅና ከሰጠች እኛ ምን እንጠብቃለን የሚሉ ጥያቄዎች በከፍተኛ ሁኔታ እየተነሱ ይገኛሉ። የህዝብ ተወካዮች መንግስት አቋሙን በግልጽ እንዲያሳውቅ እየጠየቁ ይገኛሉ። ኢትዮጵያ ቱርክን ልትጠብቅ ይገባል ወይስ እንደ እስራኤል እውቅና ሰጥታ የባህር በሯን ማረጋገጥ አለባት? የእናንተን አስተያየት በኮመንት ላይ ጻፉልኝ። ኢትዮጵያ ለኑሮ እጅግ ውድ የሆነች አፍሪካዊት ቁጥር 1 ሀገር ተብላለች። ናይጄሪያንና ኬንያን ሁሉ በልጠናል። የ2025 ኮስት ኦፍ ሊቪንግ ኢንዴክስ ሪፖርት እንዳወጣው ኢትዮጵያ በዓለም 53ኛ በአፍሪካ ደግሞ አንደኛ ደረጃን ይዛለች። የኑሮ ውድነቱ ኢንዴክስ 46.5 ደርሷል። ሪፖርቱ እንደሚለው ለዚህ ዋናው ምክንያት የምግብና የትራንስፖርት ዋጋ መናር ነው። የቤት ኪራይ ዋጋ ከዓለም አንጻር ቅናሽ ቢባልም የዕለት ተዕለት ወጪ ግን ጣራ ነግቷል። እናንተስ ምን ይሰማችኋል? ገበያው ላይ ያለው ዋጋ ከሪፖርቱ ጋር ይስማማል? የኑሮ ሁኔታችሁን ኮመንት ላይ አኑሩ። ፎሎ በማድረግም የመረጃ ቤተሰብ ይሁኑ።